ያንተ አገልግሎት ከጀርባ ነው ያለው ይባላል እና በዚህ የተነሳ ደስተኛ ነበር። ወደ ጌታ ስመጣ ድምጽህም በጣም ቆንጆ ነው። ባለመሰልቸት ይሄ ነበር። ባለመሰልቸት ደግሞ በጌታ ፊት አድር ነበር። ብዙ መዝሙር ቤቶች ነበሩ በዛ ጊዜ 80 ቤቶች ውስጥ አሉ ብዙ መዝሙር ቤቶች። አንተ ከዛ በፊት ነው ምኞቴ መንገድ ላይ ተውኩት ቀረ። ወደ ቸርች መጣ። ስደት ጊዜ ነበረ። ያኔ ቸዋየም ነበሩ አብረው በጣም ይነድ የነበረ ሪቫይቫል የነበረው ትልቅ ነገር በውስጣቸው ይሰራ። አክሲደንት ደረሰባቸው። ይሄ አትገቡም ነው እዚህ ምድር ያው ታውቃላችሁ፣ ስብከት ይቀራል፣ ነብዩ ይቀራል፣ መዘመር ግን 24 ሰዓት ሙሉ በበጉ ዘንድ መንገድ የተዘጋባችሁ አይዟችሁ፣ ሙሽራው ኢየሱስ ከናንተ ጋር ነው። እንዴት ነው እነዛ ነገሮች ቀስ በቀስ ነው እየተራገፉ የሚመጡት? የፊት መጨማደድ ሊያጋጥምህ ይችላል። ይሄም ቢሆን ግን ትዕግስት አስፈላጊ ነው። ትዕግስት ባለበት እግዚአብሔር አለ። ያው ክርስቲያን ስለሆነች በጌታ ስለሆነች እድገት አይሰጣም እና በእድገትም ችግር ነበር። አንደኛው መበርታት፣ ሌላው ደግሞ ጊዜ መስጠት። አሁን ችግሩ ምንድነው? በአንዴ የሚሆን ነገር የለም። መሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በጭንቀት ላሉ አሜን።